የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 23 ያለውን በጌታ ስም አነባዋለሁ። እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እየተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የኃጢአት የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና፣ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻው የዘላለም ሕይወት ነው። ሮሜ ምዕራፍ 6 ቁጥር 23 እስቲ በቃላችሁ የምትችሉ የኃጢአት ደሞዝ ሞት ነውና እግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አሜን አሜን። እግዚአብሔር ይመስገን። ጌታ ኢየሱስ አብዝቶ ይባርካችሁ። ያነበብኩት ይሄ የሐዋርያው የቅዱስ ጳውሎስ መልእክት በጣም ግልጽ የሆነ ክፍል ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። አንዳንድ ጊዜ ብቻ አይደለም፣ ብዙ ጊዜ የእግዚአብሔር ቃል ሲነበብ ራሱ ብንሰማ ቃሉ ራሱ ይናገራል። ጌታ የተባረከ ይሁን። ይህንን ክፍል ለአጭር ጊዜ አብረን እንካፈላለን። የጌታን ራት ስለምንካፈል ደግሞ እንድንጸልይ በልቤ አስባለሁ። በጸጋ መኖር በሚል ርዕስ የእግዚአብሔርን ቃል
አብረን እንካፈላለን። በጸጋ መኖር እግዚአብሔር የተባረከ ይሁን። አንዳንድ ጊዜ በቅዱሳን በክርስቲያኖች ሰላምታ መካከል ጸጋው ይነሳል። እንዴት ነህ? ደህና ነህ ሆይ? ሕይወት ጥሩ ነው ወይ? በጌታ ተበረታለህ ወይ? ይባል ነበር። እንደዛሬው ሀይ ብቻ ከመባሉ በፊት ማለት ድሮ። አሁን አንዳንዶቻቸው አሁንም እንዲህ እንደምትሉ አውቃለሁ። ደግሞ ጥሩ ነው ሕይወት እንዴት ነው? ጥሩ ነው ወይ? በጌታ ተበረታላችሁ ወይ? እና በዛ መሀል መልሱ እንዲህ የሚል ነው። አለን እግዚአብሔር ይመስገን በጸጋው እግዚአብሔር ይመስገን። በጸጋው መኖር በጣም አስፈላጊ ነገር እና ምን ማለት በጸጋው መኖር ማለት ምን ማለት ነው? አለው በጸጋው ስንል እንዴት ነው በጸጋው እየኖርን ያለ ነው? ዛሬ ከእግዚአብሔር ቃል በጸጋ ስለመኖር አብረን እንካፈላለን። በመሰረቱ የዚህ ክፍል ዋና ሀሳብ እሱ በጸጋ ስለመኖር የእግዚአብሔር ቃል ከእግዚአብሔር ጋር ስላለን ህብረት ሲናገር ከእግዚአብሔር ጋር ያለን ህብረት በእግዚአብሔር ጸጋ ላይ የተመሰረተ እንደሆነ የእግዚአብሔር ቃል ይናገራል። በመሰረቱ የሮሜ መልእክት ዋና ሀሳብ የእግዚአብሔርን ጸጋ መግለጥ፣ የእግዚአብሔር ጸጋ የተገለጠበት መጽሐፍ ነው። በሕግ ወይም በሰው ስራ ላይ የተመሰረተ ሳይሆን በእግዚአብሔር ጸጋ ላይ የተመሰረተ ህይወት፣ በእግዚአብሔር ጸጋ ላይ የተደገፈ ህይወት፣ በእግዚአብሔር ጸጋ ላይ የተደገፈ ከእግዚአብሔር ጋር ያለ የቅዱሳንን ህብረት በሮሜ መጽሐፍ ውስጥ በዝርዝር ተመልክተናል። የሮሜን መጽሐፍ በመጽሐፍ ቅዱስ ጥናታችን ረጅም ጊዜ ካጠና ነው የመጽሐፍ ቅዱስ ክፍል አንዱ እንደሆነ ብዙዎቻችን እናስታውሳለን ብዬ አስባለሁ። ስለዚህ እግዚአብሔር ቃል በጸጋ ዳንን ይለናል። በጸጋ ታረቅን፣ በጸጋ ህይወት አገኘን፣ በጸጋ ከክርስቶስ ጋር አንድ ሆንን። ይሄ ሁሉ የሚሆነው በጸጋው በእግዚአብሔር ጸጋ። ምንድን ነው ይሄ ክፍል ጸጋ የሚለው? መጽሐፍ ቅዱስ ጸጋን በተለያዩ ብዙ መንገዶች ተርጉሞታል። ዛሬ በዚህ ክፍል ውስጥ የምንመለከተው ጸጋ ግን በክርስቶስ ኢየሱስ ሞትና ትንሣኤ ያገኘነው ህይወት ነው። ጸጋ የሚል ይህንን ህይወት በክርስቶስ ሞትና ትንሣኤ ካልሆነ በቀር በሌላ በራሳችን መንገድ የምናገኘው ህይወት አይደለም። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። ይሄ የዘላለም ህይወት ነው ጸጋ ብሎ የሚናገር። ይህንን የዘላለምን ህይወት የምናገኘው ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ብቻ ነው። በሕግ ስራ ሳይሆን፣ በራሳችን ጥረት ሳይሆን፣ በሌሎች መንገዶች ሳይሆን፣ በኢየሱስ ክርስቶስ ስራ፣ በኢየሱስ ክርስቶስ ሞትና ትንሣኤ ያገኘነው ስጦታ፣ ያገኘነው ቸርነት፣ ያገኘነው የእግዚአብሔር ምሕረት፣ ያገኘነው መዳን፣ ያገኘነውን ህብረት እሱን ነው ጸጋ ብሎ ሐዋርያው ጳውሎስ የሚናገረው። ከእግዚአብሔር ያገኘነውና ከእግዚአብሔር የምናገኘውን ህይወት የምናገኘው በጸጋው። ስለዚህ በዚህ ህይወት ውስጥ ስንኖር ነው በጸጋው ውስጥ አለው ማለት። በዚህ ህይወት ውስጥ ስንኖር ነው አለን በጸጋው ማለት። አንዳንዴ ህይወቱ ሌላ የምናወራው ጸጋ ሌላ ይሆንና ከጸጋው ውጭ የሆነ ሌላ ጸጋ ይሆናል። የእግዚአብሔር ጸጋ ከበዛው ኃጢአታችን ከበዛው ድካማችን በላይ ስለሆነ ስለ አዳነን ጸጋው እግዚአብሔር የተባረከ ይሁን። ከፍ ብሎ ያለውን ከዚህ ምዕራፍ በፊት ያለውን የሮሜ ምዕራፍ 5ን ስታነቡ እሱን ነው የሚገልጠው። የእግዚአብሔር ጸጋ ለማይገባን ሰዎች፣ ኃጢአተኞች ለሆንን ሰዎች፣ ደካሞች ለሆንን ሰዎች፣ ጠላቶች ለሆንን ሰዎች፣ ኃጢአታችን እጅግ ለበዛ ሰዎች ከበዛው ኃጢአታችን የሚልቅ የሚበልጥ የእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል ለእኛ እንደተሰጠንና እንደዳንን ከእግዚአብሔር ጋር እንደታረቅን የእግዚአብሔር ልጆች እንደሆንን የዘላለምን ሕይወት እንዳገኘን እሱን ነው የሚናገር። ወገኖቼ ለደህንነታችን
የሚያስፈልገውን ስራ ሁሉ የሰራልን ጌታችን ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ በሞቱና በትንሣኤው ለድህነታችን ከእግዚአብሔር ጋር ለመታረቃችን የዘላለምን ሕይወት ለማግኘታችን የእግዚአብሔር ልጆች ለመሆናችን የሚያስፈልገውን ስራ ሁሉ ጌታችን ኢየሱስ ክርስቶስ ሰርቷል። በክርስቶስ ለምናምን ለእኛ የተሰጠን ሕግ ሳይሆን የተሰጠን ጸጋ ነው። እግዚአብሔር ይመስገን። ሃሌሉያ። ይሄ ጸጋ ነው ከኃጢአት እንድንወጣ ያደረገን። ይሄ ጸጋ ነው ከኃጢአት እንድንድን ያደረገን። ይሄ ጸጋ ነው የዘላለምን ሕይወት እንድናገኝ ያደረገን። ስለዚህ ሐዋርያው ጳውሎስ በዚህ ባነበብነው በሮሜ ምዕራፍ 6 ቁጥር 14 ላይ እንደዚህ ብሎ ይናገራል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ከጸጋ በታች እንጂ ከሕግ በታች አይደላችሁም። እግዚአብሔር የተባረከ ይሁን። ከሕግ በታች አይደላችሁ፣ ከጸጋ በታች ነን። ከጸጋ በታች ስለሆነ ጸጋው ስለሚገዛን፣ ጸጋው ስለሚያድነን፣ ጸጋው ስለሚመራን ከሕግ አገዛዝ ነፃ ወጥተናል። ስለዚህ የምንኖረው በሕግ ሳይሆን በምንድን ነው? በጸጋ። በጸጋ እግዚአብሔር የተባረከ ይሁን። ቁጥር 23 በቃላችን ያጠና ነው። የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ወገኖቼ፣ ይሄ የዘላለም ሕይወት በክርስቶስ ኢየሱስ ሥራ በእግዚአብሔር ጸጋ እንዲያው በነፃ በክርስቶስ በማመን ተሰጥቶናል። ክብር ለኢየሱስ ይሁን። በየወሩ የጌታን ራት ስንካፈል ይህን የተሰጠንን ሕይወት ይህን በክርስቶስ ሞትና ትንሣኤ ያገኘነውን የእግዚአብሔርን ጸጋ ሴሌብሬት እንድናደርግ ያስፈልጋል። በየወሩ ብቻ አይደለም፣ በእያንዳንዱ ቀን እግዚአብሔር ቢረዳ በእያንዳንዱ ቀን በክርስቶስ ያገኘነውን ጸጋ ሁል ጊዜ ልናከብር ይገባናል። ወገኖቼ ይሄ ክፍል በጸጋ መዳንን ሕይወት ማግኘትን ከእግዚአብሔር ጋር በክርስቶስ ኢየሱስ በጌታችን ኅብረት ማድረግን ጌታን ኢየሱስ ክርስቶስን ለተቀበሉ ለአማኞች በጸጋ መኖርን በጸጋ መኖር ማለት ምን ማለት እንደሆነ በዚህ ክፍል ውስጥ ሐዋርያው ጳውሎስ ዘርዝሮ ያስተምራል። በጸጋ ድነናል፣ ጸጋውን አግኝተናል፣ በጸጋ የዘላለም ሕይወት ተቀብለናል ብቻ ሳይሆን የተቀበልን የዳንን የታረቀን የእግዚአብሔር ልጆች የሆንን ጸጋው ያለን ሰዎች በጸጋው መኖር ማለት ምን ማለት ነው? እንዴት ነው በጸጋው የሚኖረው የሚለውን ሐሳብ ዘርዝሮ ያስተምረናል። ሐዋርያው ወደዚህ ዝርዝር ሐሳብ ለመግባት ራሱ ብዙዎች የሚጠይቁትን ጥያቄ በመጠየቅ አጭር መልስ በመስጠት ወደ ማብራሪያው ይገባል። ጥያቄዎቹን በቁጥር 1 እና በቁጥር 15 ላይ ራሱ ይጠይቃል። ሐዋርያው ጳውሎስ ብዙዎቻችን የምንጠይቀውን ብዙዎች የሚጠይቁትን ታዲያ በጸጋ ስንኖር እንዴት ነው ምንኖረው? አለን በጸጋው እንዴት ነው? በጸጋው መዳን እንዴት ነው? በጸጋ የዳኑ ሰዎች እንዴት ነው የሚኖሩ? እንደዚህ ነው መኖር ያለባቸው ማለት ነው ብሎ ሁለት ጊዜ አንድ ተመሳሳይ ጥያቄ ይጠይቃል። የመጀመሪያው ቁጥር 1 ላይ የምናገኘው እንግዲህ ምን እንላለን? ከላይ ስለ ጸጋው ስለ ተትረፈረፈው ጸጋ ከበዛው ኃጢአታችን ይልቅ የበዛውን የእግዚአብሔርን ጸጋ የበለጠውን የእግዚአብሔርን ጸጋ ከተናገረ በኋላ እንግዲህ በጸጋ ስለዳንን እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? በስራችን የማንድን ከሆነ በሕግ የማንድን ከሆነ የእኛ ስራ ድነታችን ላይ ምንም ቦታ ከሌለው የምንድነው በኢየሱስ ክርስቶስ ስራ በጸጋው ከሆነ ታዲያ እኛ እንዴት ነው መኖር ያለብን? ኃጢአት እያደረግን እንደ በፊቱ እንቀጥል? ጸጋው እየበዛ እየተትረፈረፈ እንደነበረ
በዛው ጸጋውም እንዲቀጥል እኛም በኃጢአታችን እንቀጥል ወይ ብሎ ይናገራል። ይሄ ወደ ጸጋ የመጡ ሰዎች ሁሉ ሊጠይቁት የሚገባው ጥያቄ። አለን በጸጋው ስንል እንዴት ነው በጸጋ ያለን? እንደ ድሮአችን እየኖርን እንደ በፊቱ እየኖርን ከጸጋው ጋር ከመገናኘታችን በፊት እንደነበረው እየቀጠልን እኛም እንቀጥላለን፣ ጸጋውም ይቀጥላል። እንደሱ ነው ወይ የሚኖረው ብሎ ጳውሎስ ብዙዎች የሚጠይቁትን ጥያቄ ይጠይቃል። ቁጥር 15 ላይ እንደዚህ ነው የሚለው፣ እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? በጸጋ ለዳኑ ሰዎች፣ ጸጋው የዘላለም ሕይወት ለሰጣቸው ሰዎች፣ ክርስቶስ ኢየሱስ ለድነታቸው የሚያስፈልገውን ስራ ሁሉ ለሰራላቸው ሰዎች፣ ለእነሱ ሰዎች ሕይወት እንደ በፊቱ እንዲቀጥል ተፈቅዷል። ከጸጋ በታች እንጂ ከሕግ በታች ላይደሉ ሰዎች፣ እነዚህ ሰዎች ኃጢአት መስራት ተፈቅዷል ወይ ብሎ ጳውሎስ ጠይቃል። ጸጋ እንዲበዛ ከጸጋ በታች ስለሆነ በኃጢአት እንቀጥል ወይ? ኃጢአት እናድርግ ወይ? በኃጢአት እንመላለስ ወይ? ኢትስ ኦኬ ነው ወይ እንደ ድሮ መሄድ የሚል አይነት ጥያቄ ነው ጳውሎስ የሚጠይቀው። እና ለዚህ ጥያቄ በጣም አጭርና ግልጽ የሆነ መልስ ነው ጳውሎስ የሚናገረው። ሁለቱም ቁጥር ላይ ከጥያቄው ቀጥሎ አንድ ቃል ነው የሚናገረው። ቁጥር 1 ጸጋ እንዲበዛ በኃጢአት ጸንተን እንኑርን? መልሱ ምንድን ነው? አይደለም። ቁጥር 15 ባይብሉን እያነበብን ማለት ቁጥር 15 እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ኖ አይቻልም። እንደሱ አይቻልም። እድሜ ለጸጋው ወይም አለን በጸጋው ተብሎ እንደ በፊቱ አይኖርም። እንደ በፊቱ አይቀጠልም። በኃጢአት አይኖርም። ኃጢአትን በማድረግ አንመላለስም። ነው የሚለው አይቻልም። በኃጢአት መኖር፣ በኃጢአት መመላለስ፣ ኃጢአትን ማድረግ አይቻልም። ወገኖቼ ጸጋ አክቹዋሊ ወደ ህይወታችን ሲመጣ እዛ ቁጥር 14 ላይ እንደሚናገር ያደረገው የመጀመሪያ ነገር ምንድን ነው ብትሉ፣ ጸጋ ከኃጢአት ነፃ ያወጣናል። ኃጢአት አይገዛችሁምና ይላል። አይገዛችሁም። ጸጋ ሲመጣ ምንድን ነው የሚያደርገን? ከኃጢአት አገዛዝ ነፃ ያወጣል። ያ በህይወታችን እጅግ የበዛውን የኃጢአት እስራት፣ የኃጢአት ቀንበር ጸጋው ከዛ አገዛዝ ያወጣናል። ከህግ እስራት ይፈታል። ከትግላችን ይገላግለናል። ጸጋው እግዚአብሔር የተባረከ። ጸጋው ያድነናል እንጂ በኃጢአታችን እንድንቀጥል ላይሰንስ አይሰጠንም፣ ፈቃድ አይሰጠንም፣ እድል አይሰጠንም። ስለዚህ እናንተ ከጸጋ በታች የሆናችሁ ሰዎች ነው የሚለው ቁጥር 15። በኃጢአት ልትኖሩ አይገባም። ኃጢአትን ልታደርጉ አይገባም። አይቻልም። እንግዲህ ትግሉ አሁንም እሱ ጋር ወደ ጌታ እንድንመጣ ያደረገን ኦነስት የሆነው ነገር ለብዙዎቻችን የእግዚአብሔር ቃል ሲበራልን ወደ ጌታ እንድንመጣ ያደረገን አንዱና የመጀመሪያው ነገር ከኃጢአታችን መዳን ፈልገን ሰው ወደ ጌታ
እንዲመጣ የጌታን እርዳታ እንዲፈልግ የጌታን ማዳን እንዲፈልግ ከሚያደርገው ከመጀመሪያ የእግዚአብሔር ቃል ስብከት ትምህርት ውስጥ አንዱ የእኛን ኃጢአተኝነት መረዳት መቻላችን። የክርስቶስን አዳኝነት ለመረዳት መጀመሪያ የእኛን በሽተኛነት የእኛን ኃጢአተኝነት መረዳት ያስፈልጋል። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ምንድን ነው ብትሉ እኛን ከኃጢአታችን ምን ማድረግ ማዳን፣ ጸጋው እሱን ነው የሚያደርገው። ስለዚህ ከሕግ ካወጣን በኋላ ከኃጢአት ካወጣን በኋላ ጸጋው በክርስቶስ ውስጥ እንድንኖር በክርስቶስ እንድንኖር አገዘን፣ ረዳን፣ ኃይል ሆነን፣ ጉልበት ሆነን፣ አስተማረን፣ መከረን። ይሄ ነው የጸጋው ትምህርት። በዚህ ክፍል ውስጥ ሐዋርያ ጳውሎስ አይቻልም፣ በኃጢአት መኖር አይቻልም፣ በኃጢአት መቀጠል አይቻልም፣ እንደ በፊቱ መሄድ አይቻልም ካለ በኋላ እነዚህ በጸጋው የዳኑ ሰዎች እንዴት መኖር እንዳለባቸው እንዴት መሄድ እንዳለባቸው በዚህ ክፍል ውስጥ 3 ዋና ዋና ሀሳቦችን ይናገራል። እነሱን እናይና በጸጋው እንደዳንን ሰዎች በእነዚህ 3 ሀሳቦች ውስጥ መኖር እንድንችል እግዚአብሔር እንዲረዳን እንጸልያለን። በጸጋው ውስጥ ሆነን አክቹዋሊ ልንኖር የተገባን እንደዚህ ነው። ግን ብዙዎቻችን በጸጋው ውስጥ ሆነን እንኳን እንደዚህ መኖር አቅቶናል። እንዴት ነው መኖር ያለብን? በጸጋው እንዴት እንኑር? በጸጋው መኖር እንዴት ነው? እንዴት እንኑር? አንደኛ በጸጋው ስንኖር ከክርስቶስ ጋር አንድ እንደሆነ ሰው ከክርስቶስ ጋር አንድ እንደሆነ ሰው ከክርስቶስ ጋር እንደተባበረ ሰው እንደሱ ሰው እንኑር ነው የሚለው እግዚአብሔር። እንደሱ ነው ያነበብነው ሰፊ ክፍል ነው። ይህንን ሰፊ ክፍል በ3 ሀሳብ ከፍለን ስንመለከት የመጀመሪያው የሚነግረን በጸጋው እንደ ዳንን ሰዎች ከክርስቶስ ጋር አንድ እንደሆነ ሰው እንኑር ነው የሚለው። እግዚአብሔር የተባረከ ይሁን። ከቁጥር 1 እስከ 11 ያለው ክፍል ይህንን ሀሳብ ነው ጠቅልሎ የሚይዘው። በእነዚህ ቁጥሮች ውስጥ አንድ ትሆኑ ዘንድ አንድ እንሆን ዘንድ እንተባበር ዘንድ የሚል ቃል በተደጋጋሚ ታገኛላችሁ። ጳውሎስ ከክርስቶስ ጋር ያለን አንድነት ላይ እንድናተኩር ነው የሚናገረው። ቀድሞ ከክርስቶስ ጋር አንድ አልነበርንም። በኃጢአታችን እንኖር ነበር። በሞት ውስጥ እንኖር ነበር። በሕግ ውስጥ በጨለማ ውስጥ እንኖር ነበር። አሁን ጸጋው ካዳንን በኋላ የዳንን እኛ ለምንድን ነው የዳነው ይላል? ከክርስቶስ ጋር አንድ ለመሆን ቁጥር 1 ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከክርስቶስ ጋር እንተባበራለን። እስቲ አንድ ላይ ከክርስቶስ ጋር እንተባበራለን። ይኸው ከክርስቶስ ጋር ስንተባበር በኃጢአት ጸንተን እንኑርን የሚል ጥያቄ የለም። እንደሱ አይነት ጥያቄ። ምክንያቱም ክርስቶስ የኃጢአት አገልጋይ አይደለም። ክርስቶስ ከኃጢአት ጋር ህብረት የለውም። እኛ በጸጋ የዳንን እኛ የተጠመቅን እኛ ከክርስቶስ ጋር አንድ እንድንሆን ሞቱን እንድንመስል ትንሣኤውን እንድንመስል ሕይወቱን እንድንካፈል ከእርሱ ጋር እንድንተባበር ነው የተጠመቅነው። ከክርስቶስ ጋር አንድ እንድንሆን ነው። ስለዚህ ከክርስቶስ ጋር አንድ ከሆነ እንዴት አድርገን በኃጢአት ልንኖር እንችላለን? በዮሐንስ መልእክት ውስጥ እየተማርን ያለ ነው ህብረታችን ከአብ ጋር ከልጁ ከኢየሱስ ክርስቶስ
ክርስቶስ ጋር ከኢየሱስ ክርስቶስ ጋር ህብረት ያለን ሰዎች ከሆነ ከእርሱ ጋር ህብረት እንዳላቸው ሰዎች የምንኖር ከሆነ ያን ጊዜ በጸጋው እየኖርን ነው ማለት ነው። በጸጋው እየኖርን ጸጋው ከክርስቶስ ጋር አንድ እንድንሆን ያደርጋል። የክርስቶስን ህይወት ሼር እንድናደርግ፣ የክርስቶስን ህይወት እንድንኖር፣ የክርስቶስን ህይወት እንድንመስል ናፍቆታችን እናድርግ አናድርግ ሳይሆን ናፍቆታችን ክርስቶስን ለመምሰል፣ ናፍቆታችን ከክርስቶስ ጋር አንድ ለመሆን። በጸጋው ስንድን ጸጋው በህይወታችን የሚሰራው ስራ ክርስቶስን እንድንመስል ማድረግ፣ ክርስቶስን እንድንመስል። ጌታ የተባረከ ይሁን። ይህንኑ ክፍል ጳውሎስ ሲቀጥል እንደዚህ ላይ ቁጥር 14 ቁጥር 11 ላይ እንዲሁ ይላል። ስለ ክርስቶስ ከተናገረ በኋላ ነው። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ብሎ ስለ ክርስቶስ ከተናገረ በኋላ እናንተም እንግዲህ ከክርስቶስ ጋር የምትተባበሩ ከሆነ እናንተም እንደዚሁ እንደምትኖሩ ቁጠሩ። ይኸው ከክርስቶስ ጋር ህብረት ካለ ከክርስቶስ ጋር ህብረት እንዳለን የምንቆጥር ከሆነ ኑሯችን የክርስቶስን አይነት ህይወት ይሆናል። ለኃጢአት ሞተን ለእግዚአብሔር የምንኖር ለጽድቅ የምንኖር ሰዎች እንሆናለን። እግዚአብሔር የተባረከ። ስለዚህ በጸጋ የሚኖሩ ሰዎች እንዴት ይኖራሉ? በጸጋ የሚኖሩ ሰዎች ከክርስቶስ ጋር አንድ እንደሆነ ሰው፣ ከክርስቶስ ጋር እንደሚተባበር ሰው። ስለዚህ ወገኖቼ ሆይ ህብረታችን ከማን ጋር፣ አንድነታችን ከማን ጋር እንዴት እየኖርን ከክርስቶስ ጋር አንድ እንደሆነ ሰው እየኖርን ነው ወይስ ህይወታችን ይመስላል? ሁለተኛ ሐዋርያው ጳውሎስ እንዴት መኖር እንዳለብን ላይ ሲናገር ሰውነታችንን ባለማቅረብና በማቅረብ እንኑር ይላል። ሰውነታችንን ባለማቅረብና በማቅረብ እንኑር። ሰውነታችንን ባለማቅረብና በማቅረብ በመሰረቱ የሚኖረው እንደሱ ማወቅ ያለብን ለምንድን ነው የምናቀርበው፣ ለምንድን ነው የማናቀርበው የሚለውን ነው እንጂ ድሮም በማቅረብና ባለማቅረብ ነው ነው። አሁንም በማቅረብና ባለማቅረብ ነው የምንኖረው። ነገር ግን ሐዋርያው ጳውሎስ ማቅረብና አለማቅረባችን ከቀድሞ ቶታሊ የተገለበጠ ቀኝ ኋላ የዞረ እንደሆነ ነው የሚለው። ቁጥር 12 እና 13 ላይ ተመልከቱ። እንደዚህ ይላል ቁጥር 12 እና 13 እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ለምን አታቅርቡ? ለኃጢአት አታቅርቡ። ለአመፃ ብልቶቻችሁን አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ለማቅርቡ ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ወረድ ብለን ቁጥር 19 ላይ ስንመለከት ቀድሞ እንዴት እንደነበረ አሁን እንዴት መሆን እንዳለበት ጨምሮ ይናገራል። ቁጥር 19 ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣
ብልቶቻችሁ አመፃን ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ። ይሄ መቼ ነው? በፊት ያኔ ከጸጋው ጋር ሳንገናኝ ጸጋውን ሳንቀበል ያኔ ራሳችንን እናቀርብ ነበር። ለምን? ለአመፃ። ያኔ ለአመፃ እንዳቀረባችሁ ይላል። እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። አሁን የሚለው ከጸጋው በኋላ ማለት ነው። ከጸጋው በታች ስንሆን አለን በጸጋው ስንል አሁን በጸጋው የሚኖረው ራሳችንን ለኃጢአት እያቀረብን አይደለም። በጸጋው የሚኖረው ራሳችንን ለምን? ለጽድቅ። በጸጋው የሚኖረው ራሳችንን ለእግዚአብሔር እያቀረብን ወገኖቼ፣ ኃጢአት ሰፈር እየኖርን በቃ ጸጋው ይረዳኛል አለው በጸጋው ቢባል ይሄ ከጸጋው ትምህርት ጋር ይቃወም። አይሆንም። አንዳንዶች ድነት በጸጋ ነው የሚለውን ትምህርት እንዲቃወሙ ከሚያደርጋቸው አስተሳሰብ መካከል አንዱ በጸጋ ድኛለሁ የምንል ሰዎች ኃጢአትን ለማድረግ ነፃ እንደሆንን እንድናስብ የሚያደርግ ሀሳብ በውስጡ ያለ ስለሚመስላቸው እንደሱ አይደለም። ጸጋው ኢትስ ኦኬ አይደለም የሚል ጸጋው ድሮ ራሳችሁን ለሌላ ነበር የምታቀርቡት፣ ለአመፅ ነበር የምታቀርቡት፣ ለኃጢአት ነበር የምታቀርቡት። አሁን ግን ብልቶቻችሁን ሁሉ ለእግዚአብሔር አቅርቡ። አሁን ግን ለጽድቅ አቅርቡ። አሁን ግን እግዚአብሔርን ደስ ለሚያሰኝ ነገር ራሳችሁን ምን በሉ? አቅርቡ። ራሳችሁን አቅርቡ። ታውቃላችሁ፣ የሚሰለጥንብን የሚገዛን ባሪያዎች የሚያደርገን ነገር ምንድን ነው ብትሉ፣ ራሳችንን የሰጠንልን ነገር፣ ራሳችንን ያቀረብንልን ነገር። እዚህ ሀገር ስራ ለመስራት አንድ ነገር ነው የሚጠየቀው አሉ። ዋት ኢዝ ዮር አቬይላቢሊቲ የሚባል መቼ ነው የምትገኘው? እና አንዳንዶቻችን መልሳችን ኦልዌይስ አም አቬይላብል። ስለዚህ ሁሌ አቬይላብል ከሆን አቬይላብል የሆንልን ነገር ያገኘናል። ኖ አም ኖት አቬይላብል ዚስ ዴይ። ስለዚህ ያንን ቀን ታገኛላችሁ፣ ያ ቀን አትገኙም። ወገኖቼ ሆይ የጸጋው ትምህርት ኦልዌይስ ለእግዚአብሔር አቬይላብል ነው። እግዚአብሔር የተባረከ። ኦልዌይስ ለኃጢአት አንአቬይላብል እንድንሆን እንዳንገኝ። አም ኖት አቬይላብል ኃጢአት ሰፈር የለኝም፣ ጊዜ የለኝም፣ ታይም የለኝም፣ የለሁም እዛ ሰፈር። እግዚአብሔር የተባረከ። እንዳንገኝ ራሳችሁን ለኃጢአት አታቀርቡ፣ ራሳችሁን ለእግዚአብሔር አቀርቡ። ራሳችሁን ለአመፃ አታቀርቡ፣ ራሳችሁን ለጽድቅ አቀርቡ። ራሳችንን ሳናቀርብ፣ ይህን ስሙን፣ ራሳችንን ሳናቀርብ ጽድቅም አይገዛንም፣ ኃጢአትም አይገዛንም በፍጹም። ያቀረብንለት ነገር ይገዛል። ስለዚህ ለምንድን ነው ቅርብ የሆነው? በጸጋው ስንኖር ለምንድን ነው ቅርብ የሆነው? አክቹዋሊ አውቶማቲክ ነው። በጸጋው የዳኑ ሰዎች ለጽድቅ ቅርብ ናቸው፣ ለእግዚአብሔር ቅርብ ናቸው፣ ለእግዚአብሔር ይገኛል። ወገኖቼ በጸጋ እንደ ዳነ ሰው አበረታታቸዋል። ተገኙ፣ ለእግዚአብሔር ነገር ተገኙ፣ ለመንፈሳዊ ነገር ተገኙ፣ ለጽድቅ ተገኙ፣ ለእግዚአብሔር ራሳችሁን አቅርቡ። በጸሎት አቅርቡ፣ በእግዚአብሔር ቃል አቅርቡ፣ በጽድቅ ስራ፣ በመልካም ስራ አቅርቡ። ራሳችሁ በአገልግሎት አቅርቡ። ራሳችሁን ለእግዚአብሔር አቬይላብል አድርጉ። ጊዜ በመስጠት ለእግዚአብሔር አቅርቡ ራሳችሁ። እግዚአብሔር ሰፈር እንገኝ ወገኖች። ኃጢአት አይገዛል።
እኔ እሄዳለሁ እግዚአብሔር ይረዳኛል ተብሎ ወደ ኃጢአት ሰፈር አይሄድም። አልሄድም፣ እኔ አልሄድም፣ እግዚአብሔር ይረዳኛል። ራሴን ለእግዚአብሔር ሳቀርብ እግዚአብሔር ይረዳኛል። ራሳችንን ለሌላው ስናቀርብ እግዚአብሔር ቃል በዚህ ክፍል እንደሚነግረን ራሳችሁን የሰጣችሁለት ነገር ምን ያደርጋችኋል? ባሪያ ያደርጋችኋል፣ ይገዛችኋል። ሶስተኛው ከዚሁ ጋር የሚመሳሰል ነው። እንዴት እንኑር? በጸጋ የምንኖር ሰዎች እንዴት እንኖር? ለእግዚአብሔር ቃል፣ ለጽድቅ ቃል በመታዘዝ እንኑር። በመታዘዝ እንኑር። ወገኖቼ ሆይ ጸጋ ከመታዘዝ ውጪ አይደለም። በፍጹም እንደሱ አለ። በፍጹም እንደሱ አለ። የሕግና የጸጋ ልዩነት እዚህ ጋር ሕግ ምንም እርዳታ የለበትም። ዱዚስ በቃ ብዙዎቻችን ሚስ ያደረግነው ጸጋ ጋር ዱዚስ የሚባል ነገር ያለ አይመስልም። ጸጋ ሕገ ወጥ አይደለም። ጸጋ ስርዓት አልበኛ አይደለም። ጸጋ አመፀኛ አይደለም። ጸጋ እንደውም የእግዚአብሔር ቃል እንደሚነግረን ምንድን ነው? ታዛዥ ነው። እስቲ ታዛዥ ነው። ጸጋ ታዛዥ ነው። ቁጥር 16 እስከ 18 ተመልከቱ። ሮሜ ምዕራፍ 6 ላይ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ለማን ነው ባሪያዎች ሆናችሁ? ለምትታዘዙለት። ወይ ለሞት የኃጢአት ባሪያዎች፣ ወይ ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ወይ ለሞት የኃጢአት ባሪያዎች፣ ወይ ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ስሙ ይሄንን ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ሃሌሉያ! ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። እንዴት ነው ለጽድቅ የተገዛችሁ? ለተሰጣችሁለት ለትምህርት አይነት ስለታዘዛችሁ። እግዚአብሔር የተባረከ ይሁን። ጠዋት ኃይለኛ የሆነ የደቀ መዝሙር ትምህርት ነው ያለ። ብዙዎቻችሁ ለረጅም ዓመታት ሚሳርጋችኋል። ዛሬ እየተማርን የነበረው አንዱ ሀሳብ በዚህ ዘመን ብዙ ጤናማ ያልሆነ ትምህርት አለ። የምንሰማው የምንታዘዘው ጤናማ ያልሆነ ትምህርት ነው። ለጽድቅ እንዳንታዘዝ የሚያደርገን ለእግዚአብሔር የእግዚአብሔርን ሕይወት የክርስቶስን ሕይወት ለሚመስል ሕይወት እንዳንታዘዝ የሚያደርገን የጸጋ ትምህርት አለ። የጸጋ ትምህርት አለ። ሐዋርያ ጳውሎስ በዚህ ክፍል ውስጥ ለታዘዛችሁለት ለትምህርት አይነት ራሳችሁን ለምታቀርቡለት ለትምህርት አይነት እሱ ነው። እሱ የተማራችሁት ትምህርት የምትታዘዙት ትምህርት እሱ ነው ባሪያ የሚያደርጋችሁ። ስለዚህ በጸጋ የዳኑ ሰዎች ለምን ትምህርት ነው የምንታዘዘው? የጸጋው ትምህርት። የጸጋው ትምህርት ምንድን ነው? የጸጋው ትምህርት በጣም ብዙ ዝርዝር የሆነ ነገር ውስጥ አልገባም። ቲቶ ምዕራፍ 2 ቁጥር 11 እስከ 13 ያለውን አነብና አጠቃልላለሁ እንድንጸልይ። ለትምህርት ለእግዚአብሔር ቃል ለጽድቅ ትምህርት መታዘዝ። ለጽድቅ ትምህርት መታዘዝ። በጸጋ የዳንን ሰዎች የምንታዘዘው ትምህርት አለ፣ የምንሰማው ትምህርት አለ፣ የምንሰበከው ስብከት አለ። ጸጋው ራሱ ሊሰብክ ምንድን ነው የጸጋው ስብከት? የጸጋው ትምህርት ምንድን ነው? ቲቶ ምዕራፍ 2 ቁጥር 11 እስከ 13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ስሙ። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን
የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በአሁኑ ዘመን አሁን እንድንኖር በጸጋ የዳንን ሰዎች፣ ጸጋው ተገልጦ ያዳንን ሰዎች እንዴት ነው የምንኖረው ብለን የምንጠይቅ ሰዎች ጸጋው እንደዚህ ነው የሚኖረው ብሎ ያስተምረናል ብሎ የጸጋውን ትምህርት ይናገራል። እንዴት ነው ኑሮ የሚለው? ኃጢአተኝነትን እንድንክድ፣ ዓለማዊነትን እንድንክድ፣ የተባረከውን ተስፋችንን እንድንጠብቅ፣ እግዚአብሔርን እንድንመስል፣ በጽድቅ እንድንኖር ይህንን ነው የሚያስተምረን ጸጋ። ስለዚህ በጸጋ የዳንን ሰዎች ልንሰማው የሚገባን ትምህርት፣ ልንታዘዘው የሚገባን ትምህርት አለ። የጽድቅ ትምህርት፣ የእግዚአብሔር ቃል ትምህርት፣ የእግዚአብሔር ቃል። ይህ ደግሞ መጽሐፍ ቅዱስ ሲናገር መንፈሳዊ ብስለት የሚለው ነገር እሱ መንፈሳዊ ብስለት ጠይቅ። ሁሌ ኢየሱስ ያድናል እየተባለ ግን እንደ ዳነ ሰው መኖር እያቃተ ልንኖር አይገባል። ሁሌ እግዚአብሔር እንደዚህ ያደርግልሃል፣ እንደዛ ያደርግልሻል እየተባለ እኛ ግን ለእግዚአብሔር መኖር እያቃተን መኖር የለብን። በዕብራውያን ላይ እንዲህ ብሎ ይናገራል። አንድ ቃል ጨመርኩ እጨርሳለሁ ካልኩ በኋላ ዕብራውያን 5 ላይ እንዲህ ይላል። ስለ ጽድቅ ቃል ወደ ሀሳቤ ስለመጣ ነው። ዕብራውያን 5 ከ11 እስከ 14 ስለ እርሱም የምንናገረው ብዙ ነገር አለን፣ ጆሮቻችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና፣ የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ይህም ስሙ፣ ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው ይላል። ለፍጹማን ሰዎች ነው ጠንካራ ምግብ የሚለው እዚህ ላይ የጽድቅን ቃል የመኖር ቃል ጌታ ሞቶልሃል፣ ጌታ ሕይወት ሰጥተዋል፣ ጌታ መንግስቱን ያወርሳል፣ ሃሌሉያ ብቻ ሳይሆን መንግስቱን እንደወረሰ ሰው ደግሞ አንተ በጽድቅ ኑር የሚለውንም ማለት በጽድቅ ኑር፣ ከኃጢአት ነፃ ወጥተህ ክርስቶስን የመሰለ ሕይወት ኑር፣ ራስህን ለጽድቅ አቅርብ፣ ለእግዚአብሔር አቅርብ፣ መንፈሳዊ የጦር ዕቃ ልበስ የሚለው የጽድቅ ቃል ለእግዚአብሔር ቃል እየታዘዝን በጽድቅ እንድንኖር ጸጋው ያስተምራል። ወገኖቼ እግዚአብሔርን በዚህ ዘመን ቃሉን የምንሰማበትን የጽድቁን ቃል የምንማርበትን ብዙ እድሎች ስለሰጠን እግዚአብሔር የተባረከ። በመማር አስፈላጊነት ስለማምን የእግዚአብሔርን ቃል አስተምራለሁ፣ ፕላስ እንድንማር አበረታታለሁ። በዚህ ዘመን ግን እንዳየሁት ራሴንም ጨምሮ የመማር ወይም የማወቅ ችግር የለም። ችግራችን ያወቅነውን የመኖር ችግር፣ የተማርነውን በተግባር ላይ የማዋል ችግር። አሁን ያካፈልኳቸውን ቃል ምናልባት እናንተ ጨማምራችሁ ከኔ በተሻለ ልታካፍሉ ትችላላችሁ። እግዚአብሔር ይባርካችሁ። አድርጉትም። ቁም ነገሩ ምን ያህል የእግዚአብሔርን ቃል እንኖረዋለን። በክርስቶስ አምነን በጸጋው እንደዳንን እርግጠኞች እንደሆንን የምንናገረውን ያህል ከክርስቶስ ጋር አንድ እንደሆነ ሰው መኖራችንን በእርግጠኝነት መናገር እንችል ይሆን? ራሳችንን ለኃጢአት ሳይሆን ለአመፃ ሳይሆን ለክርስቶስና ለጽድቅ ማቅረባችንን እርግጠኞች ሆነን እንናገር ይሆን?
ለተማርነው ለሰማነው ለጽድቅ ለሆነው ለእግዚአብሔር ቃል ታዛዦች መሆናችንን መናገር እንችል ይሆን? በጸጋ መዳናችንን የምንናገረው ያህል እንግዲህ በጸጋ የዳን ከሆነ እንደዚህ መኖራችንን እርግጠኞች እንድንሆን የጸጋው ትምህርት ያበረታታል። ጌታ ይርዳል። እንጸልይና እንጨርሳለን።